ከፕሪቶሪያው የሰላም ስምምነት በፊት የትግራይ ክልል መንግስታዊ በትረ ስልጣንን የህገ መንግስታዊ በሆነ መንገድ ይዘው ግጭት ውስጥ እንዲገባ በማድረግ በሰውም ሆነ በክልሉ ቁሳዊ ውድመት እንዲደርስ ያደረጉ ሁሉ ዳግም ክልሉን ለመምራት እድል ሊሰጣቸው አይገባም። ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? በዛሬው የትንተና ዝግጅታችን የቀድሞ ህወሓት ማዕከላዊ ኮሚቴ በወሰነውና ህገወጥ ህወሓት ከሰሞኑ በመፈንቅለ መንግስት የፕሪቶሪያውን የሰላም ስምምነት ማፍረሱን የሚደግፉ ነገር ግን የዶክተር ደብረጽዮንን ወደ ክልሉ መሪነት መምጣት የሚቃወሙ አካላትን አስመልክተው አልሸሹም ዞር አሉ በሚል ርዕስ የዘወትር የሶሎዳ ሚዲያ ቤተሰባችን የሆኑት አርዱል ሀቡሽ ከምስራቅ ኢትዮጵያ ያሰናዱትን ትንታኔ ወደ እናንተ ይዘንላችሁ ቀርበናል። ከፕሮግራማችን ፍጻሜ ዛሬም እንደወትሮ ሶሎዳ ሚዲያን ሰብስክራይብ፣ ቪዲዮዎቻችን ላይክ፣ ሼር በማድረግ ከኛ ጋር አብራችሁን እንድትቆዩም ከወዲሁ በታላቅ አክብሮት ጋብዛለሁኝ። መልካም ቆይታ። አልሸሹም ዞር አሉ። እውነት ይሁን ውሸት ከሰሞኑ ከአንዳንድ ማህበራዊ ድረገጾች ትህነግ በመፈንቅለ መንግስት የፕሪቶሪያውን የሰላም ስምምነት ማፍረሱን የሚደግፉ ነገር ግን የዶክተር ደብረጽዮንን ወደ ክልሉ መሪነት መምጣት በመቃወም በእርሱ ምትክ አቶ አማኑኤል አሰፋና ሌሎች ሰዎች ቢሆኑ የሚሉ አንዳንድ የትግራይ ተወላጆች በተለይ ከትህነግ አባላትና ደጋፊዎች እንዲሁም የትህነግ ጦር አመራር የሆኑ ግለሰቦች እና ቡድኖች ተቃውሞ እያሰሙ እንደሆነ ሲነገር እያስተዋልኩ ነውና በዚህ ላይ የበኩሌን አስተያየት አንድ ነገር ለማለት እወዳለሁ። እንደሚታወቀው ትህነግ ጥቅምት 24 ቀን 2015 ዓ.ም ከፌደራል መንግስቱ ጋር ያደረገውን የፕሪቶሪያ የሰላም ስምምነት የሚያፈርሱ ድርጊቶቹን ማናችንም እያስተዋልነው ነው የሚል እምነት አለኝ። ትህነግ የፕሪቶሪያን የሰላም ስምምነት አፈረሰ ማለት ደግሞ ከጥቅምት 24 2012 ዓ.ም እስከ ጥቅምት 23 2015 ዓ.ም የትግራይ ክልል ወደ ነበረበት እንመልስ ማለቱ እንደሆነ ከማንም የተሰወረ ሀቅ አይደለም። ትህነግ የፕሪቶሪያን የሰላም ስምምነት አፈረሰ ማለት ከህግ አኳያ ሲታይ ዶክተር ደብረጽዮንም ሆነ ሌሎች የትህነግ ሰዎች ወደ ቀድሞ የክልሉ ህገወጥ መሪነታቸው ይመለሱ ማለት ነው። በመሆኑም ትህነግ የፕሪቶሪያውን የሰላም ስምምነት ማፍረስን ደግፎና ተቀብሎ የደብረጽዮንን ወደ ቀድሞ የክልል መሪነት መመለስ የለበትም የሚሉ ሰዎች የሚያቀርቡት ተቃውሞ አንድም በየዋህነት አሊያም ከመሰሪ አስተሳሰባቸው የሚመነጭ ብቻ ነው። ለምን ቢባል በውል ህግ በተዋዋዮች መካከል የተደረገው ውል ሲፈርስ ውጤቱ ተዋዋዮቹ ውል ከማድረጋቸው በፊት ወደ ነበሩበት የሚመለሱ ስለመሆኑ ሳያውቁ ቀርተው ነው የሚል እምነት የለኝም። ምክንያቱም ውል ማለት ተዋዋዮች በመካከላቸው እንዲገዙበት ፈቅደው ያስቀመጡት ህግ ነው። ችሎታ ያለው ማንኛውም ሰው ደግሞ ህግን ያውቃል ተብሎ ስለሚገመት ትህነግ የፕሪቶሪያውን ስምምነት አፈረሰ ማለት የትግራይ ክልልም ሆነ እያንዳንዱ ከፕሪቶሪያው የሰላም ስምምነት በፊት የነበረ ህገወጥ የክልሉ አመራር ቀድሞ ይዘት ወደ ነበረው ህገወጥ ቦታው ይመለሳል ማለት ነው። ዶክተር ደብረጽዮንም ቀድሞ የህገ መንግስታዊ በሆነ መንገድ ይዞት ወደ ነበረው የክልሉ ርዕሰ መስተዳደርነት ነው የተመለሰው። አሁን ላይ የዶክተር ደብረጽዮንን ወደ ቀድሞ ህገወጥ የትግራይ ክልል ርዕሰ መስተዳደርነት መመለስን የሚቃወም ግለሰብ ሆነ ቡድን በእርግጠኝነት የሚያውቀው እውነታ ቢኖር ትህነግ የፕሪቶሪያውን የሰላም ስምምነት ሲያፈርስ ከፕሪቶሪያው የሰላም ስምምነት በፊት ወደ ነበረው የሰላም እጦት እንመለስ ማለት እንደሆነና ዶክተር ደብረጽዮንም ሆነ ሌሎች የትግራይ ክልላዊ መንግስት አስተዳደር ስልጣንን በህገወጥ መንገድ ይዘው ህገወጥ አመራር ሲሰጡ ወደ ነበሩበት ቦታ ተመልሰው ክልሉ ከፕሪቶሪያው የሰላም ስምምነት በፊት ወደ ነበረው ግጭት መመለስ እንደሆነ ያውቃሉ። በመሆኑም ትህነግ የፕሪቶሪያውን ስምምነት ማፍረሱን እየደገፉ የዶክተር ደብረጽዮንን ወደ ህገወጥ የክልሉ ርዕሰ መስተዳደርነት መመለስን የሚቃወም ሰው ውል ማፍረስ ማለት ከውል በፊት ወደ ነበረበት ቦታና ሁኔታ መመለስ ማለት እንደሆነ አልገባውም ማለት አይቻልም። ነገር ግን ከጅምሩ ትህነግ የፕሪቶሪያውን የሰላም ስምምነት ሊያፈርስ አይገባም ብሎ የተቃወመ ሰው ትግራይ ከፕሪቶሪያው የሰላም ስምምነቱ በፊት ወደ ነበረችበት ግጭት ልትገባ አይገባም ብሎ ከመቃወም በተጨማሪ ዶክተር ደብረጽዮንም ከፕሪቶሪያው የሰላም ስምምነት በፊት ወደ ነበረበት የግጭት ጠማቂና መሪነት ቦታው ሊመለስ አይገባም ብሎ እንደመቃወም ይቆጠራል እንጂ የፕሪቶሪያው የሰላም ስምምነት መፍረስን ደግፎ በዶክተር ደብረጽዮን ቦታ ሌላ ሰው የክልሉ ርዕሰ መስተዳደር ቢሆን ብሎ የሚል የዋህ ካለ ከፕሪቶሪያው የሰላም ስምምነት በፊት የነበረውን ግጭት ቢያስቀጥል እንደማለት ነው። ይህ ደግሞ ነገሩ አልሸሹም ዞር አሉ አይነት ነው። በአጠቃላይ የአሁኑን የትህነግን የፕሪቶሪያ የሰላም ስምምነት ማፍረስን በተመለከተ ተቃውሞ መሆን ያለበት ትህነግ የፕሪቶሪያውን የሰላም ስምምነት ማፍረሱ ለትግራይ ክልልም ሆነ ለሀገራችን ኢትዮጵያ ሰላም መሆን ፍላጎት የሌለው በመሆኑ ስምምነቱ ሊፈርስ አይገባም።
ከፕሪቶሪያው የሰላም ስምምነት በፊት የትግራይ ክልል መንግስታዊ በትረ ስልጣንን ህገ መንግስታዊ በሆነ መንገድ ይዘው ግጭት ውስጥ እንዲገባ በማድረግ በሰውም ሆነ በክልሉ ቁሳዊነት እንዲደርስ ያደረጉ ሁሉ ዳግም ክልሉን ለመምራት እድል ሊሰጣቸው አይገባም። ትነግ የትግራይን ህዝብ ከጨፈጨፈው ሻዕቢያ ጋር ያደረገው ጥምረት ለትግራይ ህዝብ ሰላም ለማምጣት አይደለም የሚሉ ተቃውሞዎች በመላ ሀገሪቱ በተለይ ደግሞ በትግራይ ክልል ልጆች ሊበረክት ይገባል የሚል አስተያየት አለኝ። ኢትዮጵያ በጀግኖች ልጆቿ ታፍራና ተከብራ ለዘላለም ጸንታ ትኖራለች። የዘወትር የሶሎዳ ሚዲያ ቤተሰባችን አርዱል ሀቡሽ ከምስራቂቷ ኢትዮጵያ ግንቦት 5 2018 ዓ.ም እንደከተቡት ዝግጅታችንን እዚህ ጋር ጨርሰናል። ውድ የሶሎዳ ሚዲያ ቤተሰቦቻችን እናንተም በሶሎዳ ሚዲያ እንዲተላለፉላችሁ የምትፈልጓቸው ሐሳቦችና ጽፎች ካሏችሁ ሶሎዳ ሚዲያ በሩን ከፍቶ ሐሳቦቻችሁንና ጽፎቻችሁን ለማጋራት ፍቃደኛ መሆኑን ልናሳውቃችሁ እንወዳለን። በሌላ ዝግጅት እስከምንገናኝ ቸር ቆዩን። ድል ለጋራ ቤታችን ኢትዮጵያ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ሶሎዳ ሚዲያ